ድጋሚ አሁን ውጪ ድጋሚ ሄርሜላ በቃ ከዚህ በላይ ላዳምጥሽ አልችልም። በቃ ከወንድሜ ራስ ከዚህ በኋላ ውረጅ። አባራሽ ትፈልገው አይመለከትም። በአብርሃም ጉዳይ አንተ ማን ወንድሙ ስለሆንኩኝ ወንድሙ ስለሆንኩኝ እሱን ህይወት አንተ ትኖርለት። ወንድሙ ስለሆንኩኝ አትኖርለት። ወንድሙ ስለሆንኩኝ አንተ እሱ ያላባረራት አንተ ወንድሙ ስለሆንኩኝ እኔ ምለው ቴቴ አቤላ ምን ነው አልክሳ? ምን ነው አልክ? የወንድምህ ህይወት አንተ ትኖርለታለህ። የአብርሃም ህይወት አንተ ትኖርለታለህ። አንተ ነው የምትኖርለት። ታዲያ ውሽማ እያመጣህ ዝርክርክ ሴት እያመጣህ ታዲያ የምትኖርለት አንተ ነህ ወይ? እንደው እናንተ ምን ነው በዝሙት አንወጣም? ዝሙት ላይ ተዘፍቀን እንኖራለን አልክ ቴቴ አቤላ። እውነቴ ነው የምልህ። ምን ነው ፈላብህ? ኤፍሬም ማለት ነው። ቀጥሉበት። ይሄ ነው የሚሻላችሁ። እውነቴ ነው የምልህ። እንግዲህ ከወንድሜ ራስ ውረጂ እንዴ! እኔ ሁለቴ ሶስቴ ወርጄ ወይም ደግሞ ወጥቼ አውቃለሁ እኔ ምናምን። አሁንም ድጋሚ ውጪ፣ ውልቅ ብለሽ ውጪ። እንግዲህ ሲነገራት የማይገባት ደነዝ ብትኖር ሄርሜላ ናት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሊንክ ደህና ናቸው? ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ኧረ ኤፍሬም ይመችህ የኔ አባት። በባለትዳር ጭንቅላት ውረጅ። ባለትዳር ወንድ ነው ቢላትም ምንም ቢላት እንግዲህ ሊሰማ አልቻለም። ሲቀጥል ደግሞ ይሄ ማን ነው ይሄ እቴቴ አቤል? አንተ ምን ትሰራለህ? ልክስክስ ከእሷ ጋር ማለት ነው። ምን ነው እሷ ብቻ ናት እዚች ምድር ላይ ያለችው ወይም ደግሞ እኛ ብቻ ነን ዝሙት ሰሪዎች አላችሁ። እሷ እናንተማ ግልጽ ወጣ እኮ አደባባይ እኮ ወጥቷል። ዝሙተኞች እንደሆናችሁ ሁሉ ነገራችሁ ዝሙት የሚሰራ አይናችሁም እጃችሁም ሁሉ ነገራችሁ ማለት ነው። እና ለማንኛውም እንግዲህ ከአብርሃም ጭንቅላት ውረጂ ተብላለች። እንግዲህ ከወጣችን ምናየው ይሆናል። ውድ ቤተሰቦች እንደው ከአብርሃም ጭንቅላት ውረጅ የሚልሽ ስንት ሰው ነው ያለው? ስንት ሰው ነው የተናገረሽ? እንጂ አንቺስ መስሎ አይታይሽም? አትወጪም። ምን አደከመሽ አንቺ? መዝረክረክ ነው ስራሽ። በቃ የምፈልጊው ዝሙት ነው። እንግዲህ ሁለቴም ሶስቴ ስላፈቀርኩት ኦም ሳምቲንግ ኧረ እንግሊዝኛ በእግሩ ሄደ ማለት ነው። ኦር ሳምቲንግ እኔ ስላፈቀርኩት ወይም ደግሞ ስለወደድኩት። እውነትሽን ነው። ወደሽዋል እንዴ? አፍቅረሽዋል እንዴ? ስላፈቀረሽ ነዋ ታዲያ ዝርክርክ የምትይው። ሴት ልጅ ባለትዳር ወንድ የምታፈቅረው ለመጀመሪያ ጊዜ ያየ ነው አንቺ ነሽ። የመጀመሪያ ጊዜ አብርሃምን ባለትዳር ሆኖ ከዛ በኋላ አንቺን አፈቀርሽው። ለነገሩ ብዙ ሴቶች ሊኖሩ ይችላሉ፣ እሱም ዝርክርኮች እንዳንቺ ልክስክሶቹ። እና ለማንኛውም ኤፍሬም እንደ ቡዜ ቀጥልበት። አሁን ደግሞ ምንም የምታገኘው ነገር የለም። ስላፈቀርኩት ምን ስላልኩት ገለመኔ አትበይ። ምክንያቱም ሩታዬም እንግዲህ ጠልፋ ባሏን በእጇ አስገብታለች። አንድ ሁለተኛ ደግሞ ልጃቸው እንትን ሲሉ ነበረ። ሶስተኛ ደግሞ ብታፈቅርም ብትከረበች ምንም ብትይ እንግዲህ እንደማታገኘ አስረግጬ እነግርሻለሁ ማለት ነው። ባለትዳር ወንድ የምታፈቅሩ ሴቶች እንደው ድፍት ያደርጋቸው የአባቴ አምላክ። የምሬ ደውላቸው። ባለትዳር ወንድ የሚያፈቅር ሰው አለ እንዴ? ነገሩ አሉ። አንድም ደግሞ አለሽ አንቺ ክርፍፍ ማለት ነው። ባለትዳር ወንድ የምታፈቅሩ እኔ ቤትም ትመጫለሽ አንዳንዴ ታውቂኛለሽ፣ አቅሻለሁ። እና ባለትዳር ወንድ አፍቅረሽ ለዛውም የልጅ አባት ከዛ በኋላ እኔ ባለትዳር ነኝ ሲልሽ አንተ ልጅ አታስቸግረኝ ደግሞ። ወይ ልጅ ጠብቂ ተብዬ ዛሬ መከራዬን ያሳየኝ እና አፈቀርኩ፣ ተቆረጥኩልህ፣ ሞትኩልህ፣ እንደዚህ ያልኩልህ ያለች ሴት አለች። እሱ ደግሞ ምን ቢላት ጥሩ ነው? ውድ ቤተሰቦች የምሬ ነው። ወላሂ እውነት ነው፣ ውሸት አይደለም። እና እኔ ባለትዳር ነኝ፣ የልጅ አባት ነኝ፣ ምን ፈለግሽኝ አላለሽም ወይ? አንቺ ዘረግረቅ ማለት ነው። እንደው ባለትዳር ወንድ ባልጠፋ ወንድ ባለትዳር ወንድ ታፈቅራላችሁ እንዴ? እና ለማንኛውም ውድ ማናት ደግሞ የምታወራት ልትሉ ትችላላችሁ። ምንድናት? አረብ ሀገር ነው ያለችው፣ አዲስ ነው የሄደችው። ከዛ አፍቅራው ነው መሰለኝ ልክ እንደዚችኝቱ ዝርክርክ ሴት ማለት ነው። ያዝረክርክሽ እንግዲህ ወይዘ እቴቴ አቤል እንግዲህ አይዞ የምቸረችረው ደግሞ ምን ነው በሄርሜላ ገላ ነው የምተዳደረው አልክሳ ያለች ኮሜንት ስር ነበራቸው። እውነት ለመናገር በእሷ ገላ የሚተዳደር ነው የሚመስለው እንዴ? ዞር በይ ከህይወቱ ውጪ ስትባል ለምን ትወጣለች? ለምንድን ነው የምትናገሯት? ለምንድን ነው እንደዚህ የሚከራከር ሰው? እውነት ለመናገር በእሷ ገላ የምትተዳደር ነው የምትመስለው። ወይም ደግሞ እሷ በሰራችው ቪዲዮ አንተ ቪዲዮ የምትሰራ ፈትፋች ነው የምትመስለው። በእሷ የምትሰራ በእሷ የምትለወጥ ነው የሚመስለው። ነገር ግን አይደለም። አንተ ሌላ ሰው ነህ። አንተ የምትሰራው የራስህ ስራ አለ። ምን ያዝረከርክሃል አንተ? እንዴ የዝሙት መንፈስ የተወጋ ይሁን አለች አንዲት እህቴ። እንዴ ነችና እናንተ ከዝሙት ወጡ እንዴ? እኛ የምንኖርበት በሰላም እንግዲህ ሩታዬ ቆፍጣኒቷ ወስደዋለች። ለማንኛውም ውሽሚት ካልሰማሽ ብዬ ነው። የትላንትናው ቪዲዮ ካየሽ ከሆነ ማለት ነው። እኔ ስለወደድኩት ስላፈቀር ኦም ሳምቲንግ እንግሊዝኛ እንደ በማን የምትዋሽው? በሩታ ነው እንዴ የተዋስሽው? እንግሊዝኛሽን ማለት ነው ይመስለኛል። በሩታ ነው የተዋስሽው እንጂ ዝም ብለሽ ያገኘሽውማ አይመስለኝም። ተውሰሽዋል።
እና ለማንኛውም ውድ ቤተሰቦች ሁሉም ተያይዟታል ማለት ነው። እንግዲህ ከህይወቱ ትወጣለች ከዚህ በኋላ። ኤፍሬም ጎበዝ ነው፣ እውነት ጎበዝ ነህ። እንደ ሌላኛው ሰው ማሽቃበጥ የለ፣ ዝሙት መፈጸም የለ፣ ዝሙት ማበረታታት የለ፣ ምን የለ። ከህይወቱ ውጪ በቃ ውጪ፣ ከጭንቅላቱ ውረጂ፣ በቃ ውረጂ ነው አለቀ። ግልግል አውርድልን። እኛ ራሱ እንፈልጋለን ትወጣ ማለት ነው። ሩታም እንግዲህ ስታሳብደው ነበረ ለአብርሃም ስታሳብደው ስላችሁ እንግዲህ በፍቅር ብድ እያደረገችው ነው ያለችው ማለት ነው። ስለዚህ ውሽም የምታገኘው ነገር የለም እና ውድ ቤተሰቦቼ ላይክ እያደረጋችሁን ለማንኛውም የእነንትኖች የነ ውሽማ ደጋፊዎች ራት ሳንሆን አይቀርም። እውነት ቻናሌ እኮ ውርድ ብሎ ዋንኬ እንኳን መግባት አቅቶታል ማለት ነው። እናንተ ድፍት ያደርጋችሁ የአባቴ አምላክ። ጉሩፕም እንዳላቸው አውቃለሁ። ዝም በል እና ጉርፕም እንዳላችሁ እናውቃለን። እውነት ለመናገር ማለት ነው እዛ ጋር ሪፖርት እንደምታደርጉ ራሱ እጃችሁ ይሰበር፣ እጃችሁ ቆማጣ ያደርገው። እንደው የሰራችሁት አይበርክትላችሁ። እውነቴ ነው የምላችሁ። እዛ ወስዳችሁ ስቀጠቅጡ ነው የምታደርጉት ተባለ አላቅም፣ ግን የምታደርጉት ከሆነ እጃችሁ ቆማጣ ያደርገው። አዎ የውሽሚት ደጋፊ ማለት መቼም ዝሙት አልደግፍም እሞታታለሁ እንጂ ማለት ነው። ስለዚህ እናንተ ራሱ ተለክፋችኋል። እናንተ ወይም በዝሙተኛ ማህበረሰብ ስለመጣች ነው ዝሙትን የምትደግፉ እንጂ አብርሃምና ሩታ ተፋተው ልጅ ኖሮ ሌላ ሴት እንዲያገባ የምትመኙት ነገርስ ገደል ግቦ። መቼም አያገባትም። እውነቴ ነው የምላችሁ። ሪፖርት አደረጋችሁ አላደረጋችሁ በዩቱብ አንተዳደርም። ይህንን አምናችሁ ተቀበሉ ማለት ነው። እንደናንተ ዝርክርክ አይደለንም። ዝርክርክ ያደርጋችሁ። የሰራችሁት አይበርክትላችሁ። የምር እኔ ሪፖርት የሚለው ባይመጣልኝ እሺ በቃ እናንተ አይደላችሁም እል ነበረ። ግን ግሩፕ እንዳላቸውና ሪፖርት ሲመጣልኝ እንትን እንዳለው ነው የደረሰኝ ማለት ነው። ግሩፕ እኮ አላቸው የተባልኩኝ እኔ እናንተን መርገም አልፈልግም ነበረ፣ ግን አናደዳችሁኝ እውነት ለመናገር። ምክንያቱም ዋንኬ መግባት ያቃታው ቻናል ብገሉት ነው። ባልገሉት ኖሮ ምንም አይሆንም ነበረ ማለት ነው። እና ለማንኛውም እነሱ እንደማይፋቱ ደግሞ ዛሬም ነገም እነግራችኋለሁ። እናንተም ሪፖርት እያደረጋችሁ ለእሷም ለዝሙት ተባባሪ ሆኑ፣ ለእሷም ደግሞ ለመዝናኛ ለእናትሽ ከልክለሽ ለእሷ ስጪ ገንዘብ ስትልኪ ኑሪ ደደቡላ ማለት ነው። ሁላችሁም አይደላችሁም ሪፖርት የምታደርጉ የውሽሚት ደጋፊዎች ናችሁ። እሺ አምናችሁ ተቀበሉ። ለማንኛውም ውድ ቤተሰቦች እንግዲህ ሩታና አብርሃም በነገራችን ላይ ያው ሩታ ወስዳለች። በቃ የግልዋ ሀቋ መብቷ ንብረቷ ወስዳለች። ካሁን በኋላ አብርሃም የውሽሚት የሚሆን ነገርም የለም፣ ውሽሚት የምትወስደውም ነገር የለም ማለት ነው። ያለቀው ጉዳይ ነው። እንግዲህ ልጃችን አመጣሽልኝ ወይ እስከ ዛሬ ላይ ከልክላይ ነበረ እያለ ሲለው አልሰማችሁ? በዛ ላይ ደግሞ አለ ወላሂ የሩታ ብልጥነት እኮ አደንቀዋለሁ። ምክንያቱም በቃ ክብሯን በማይነቃ መንገድ ነው የምትሄደው። ጎበዝ የልጅ ግና ቆፍጣሊጥ በቃ የአብርሃም ንግስት ማለት አንቺ ነሽ ማለት ነው። አንድ የተዝረከረከችና የሳመች ሴት ሁላ ለሚስትነት ትሆናለች ማለት አይደለም። ሳመኝ ወይም ደግሞ ፍቅር አሻሼ ገዳሜ ልጅ አስተኝታ ባላላት እኮ ጋይስ ባላላት። እኔ ባላላት እንኳን ስል የላትም ልጅ አላት የላትም። የአብርሃም የመጣው ልጅ የማን ነው? ድንዝዞች እናንተ ቀፋፊ ሁላ ማለት ነው። አሁን ለማንኛውም ከአብርሃም ህይወት ውልቅ ብለሽ ውጭ ተብላለች። እንግዲህ ከአብርሃም ህይወት ውልቅ ብላ ትወጣለች። እንግዲህ የገዛ ወንድሙ ነው ያለው። እንግዲህ አብርሃም ቤተሰብ እስካልፈለጓት ድረስ አብርሃም አይፈልጋትም። ምክንያቱም ቤተሰቡ ያልፈለጋትን ሴት የትኛውም ወንድ አያኖራትም ማለት ነው። አይዟችሁ። ለማንኛውም እነገልጤ ግን ሪፖርት አታደርጉ፣ እጃችሁ ቆመጥና። እሺ ሰምታችኋል። ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።